بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فسلام الله عليكم ورحمته وبركاته ባሳለፍነው درس ስለ ሱረቱ الناس አቀራር ተመልክተን ነበር إن شاء الله تعالى ዛሬ ደግሞ ሱረቱል ፈለቅን የምንመለከት ይሆናል እንደተለመደው መጀመሪያ አቀራሩን እንቀራውና ሙሉን ከዛም በኋላ አንድ ባንድ የምናየው ይሆናል أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد طيب قل سنل قاف فيدل الله قاف فيدل كم يوفروا فيدلاتوች አንዱ ስለሆነ እናፍረዋለን ከዛ ላም ስኩን እንዳትነጥርብን ጥንቃቄ እናደርጋለን ቁል እንዳትሆንብን ቁል ምላሳችን ላይኛው ላንቃ ጋር ለጥፈን እንተዋለን ማለት ነው ከዛ አዑዙ ሐምዛ አይን ጥንቃቄ ያስፈልጋቸዋል ብለን ደጋግመን አይተናቸዋል አዑዙ ዛል እንዳትሳብብን ጥንቃቄ አዑዙ ቁርጥ ቁል አዑዙ ቢረቢ ቢሮ ራ እናወፍራለን ከዛ ባሸዳለች ባሸዳውን ካጠበቅን በኋላ ወደ ላም ስኩን እናልፋለን ማለት ነው ሐምዘቱል ወስሉ ምን ስለሆነ ስለማይነበብ ማለት ነው طيب ከዛስ ላም ስኩኗን እንዳትነጥርብን አድርገን እናነባታለን ቢረቢል ፈ አሁን ቢረቢል ብለን እንደዚህ አናነጥረው ቢረቢል አንለው ቢረቢል ምላሳችን ላይኛው ላንቃ ጋር እጥፍ ብሎ እሱን ነክቶ ዝም ይላል ማለት ነው ቢረቢል ፈለቅ ከሚለው ቃፍ ፊደል ከሚወፍሩት ፊደላቶች ነው ይሄ በተደጋጋሚ ያየነው ነው ዛሬ አዲስ ከምንመለከተው ቃፍ ፊደል ስኩን ሆኖ መጥቷል ማለትም አሁን ስንመለከተው ከስራ ነው ነገር ግን ስናቆም ማንኛውም ቦታ ላይ አረብኛ ላይ ስናቆም በስኩን አድርገን ነው የምናቆም ለምሳሌ ቁል አዑዙ የሚለው ዛል ላይ የምናቆም ከሆነ ቁል አዑዝ ብለን ነው የምናቆም ቢረቢ የሚለው ላይ የምናቆም ከሆነ ቢረብ ወደ ስኩን ይቀየራል ማንኛውም ቃል ላይ ስናቆም የመጨረሻው ፊደል ወደ ምን እንቀይራታለን ወደ ስኩን እንቀይራታለን ይሄ መረሳት የለበትም ስለሆነ አሁን እዚህ ጋር ፈለቁ ቃፍ አሁን ፈለቂ ናት አይደል ቃፍ ከስራ ነበረች طيب ስናቆምባት ወደ ምን ትቀየራለች ወደ ስኩንነት ትቀየራለች ቃፍ ስኩን ከሆነች ትነጥራለች የሚነጥሩት ፊደላቶች 5 ናቸው ለዛሬ ችንት ይዙልኛላችሁ የሚነጥሩት ፊደላቶች 5 ናቸው እነሱም እነማን ናቸው ኸ ሶድ እነሱም እነማን ናቸው ቃፍ ጣ ባ ጂም እና ዳል ናቸው የተጅዊድ ዑለማዎች ምን አድርገው ያስቀምጧቸዋል ቁጥቡ ጀዲን ብለው ያስቀምጧቸዋል ቁጥቡ ቃፍ ጣ ባ ጀዲን ጂም እና ዳል ማለት ነው እነዚህ 5ቱ ፊደላቶች ሱኩን ሆኖ በሚመጡ ሰዓት ምን እናደርጋቸዋለን አንጥረን እናቆማለን ፈለቅ ብለን አናቆም አሁን ይሄ ፈለቅ ቃፉ ምን አልሆነ አልወጣም እንዲወጣልን ፈለቁ በዚህ መልኩ እናነጥረዋለን ማለት ነው ቁል አዑዙ ቢረቢል ፈለቅ من شر
ሚንሸ ከኑን በኋላ ማን መጥቷል? ሸድ መጥቷል። ኑን ስኩን ነች። ከኑን ሳኪና በኋላ ስኩን ከሆነች ኑን በኋላ ሺን ፊደል ከመጣ ሺን የኢኽፋእ ፊደል ነው። ማለትም ኑን ተደብቃ እንድትነበብ ከሚያደርጉት ፊደላቶች አንዱ ነው። ስለሆነ ኑኗን እንደብቃታለን ማለት ነው። ግልጽ አናወጣትም። ሚንሸ ሚንሸ ሚንሸሪ ራ ከስራ ናት። ከስራ ከሆነች ትቀጥናለች ብለናል። ሸዳላት እናጠብቃለን። ሚንሸሪ ማ ከሚን በኋላ አሊፍ አለ አይደለ? እንስበዋለን። ሁለት ሐረካ ማለት ነው። ሚንሸሪ ማ ኸለቆ ኸ ፊደል ከሚወፍሩት ፊደላቶች አንዱ ነው። እሱን እናወፍረዋል። ኸለቆ ቃፍ ሁለት ሁክም አለው ብለናል። አንደኛ የሚወፍር ፊደል ነው። ሁለተኛ ደግሞ የሚነጥር ፊደል ነው። ስኩን ከሆነ አሁን እያቆምንበት ስለሆነ ከፈትሐነት ወደ ስኩንነት ይቀየራል። ምን ትሆናለች ማለት ነው? አንጥረን እናነባታለን ማለት ነው። ሚን ሸሪ ማ ኸለቆ ሚን ሸሪ ብለን እንዳትሳብብን እዚህ ጋር ጥንቃቄ ያስፈልጋል። ሚን ሸሪ ሪ ቁርጥ ሸሪ ብላ መሳብ የለባትም ማለት ነው። ጠይብ ወሚን ሸሪ እዚህ ጋርም ከኑን በኋላ ሺን መጥቷል። የኢኽፋእ ፊደል ነው። ደብቀን ከጎና ጋር በአፍንጫችን ድምፅ አውጥተን እናነባዋለን። ወሚን ሸሪ ራ ከስራ ትቀጥናለች፣ ሸዳ ትጠብቃለች ማለት ነው። ከዛ በኋላ የሚመጣው ገይን ነው። ጋሲቂን ስንል ገይን ከሚወፍሩት ፊደላቶች አንዱ ነው። ስለሆነ በደንብ እናወፍረዋለን ማለት ነው። ወሚን ሸሪ ጋሲቂን 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 እንዳንለው ወይንም ጋሲቂን እንዳንለው አይደለም፣ ወይንም ገ አይደለም፣ ገይን ነው። ጋሲቂን ቃፍ ከሚወፍሩት ፊደላቶች ነው። አወፍረን እናነባዋለን። የአማርኛ ቂን ብለን ጋሲቂን ብለን እንዳናነባት ማለት ነው። ጋስ ብለው የሚያነቧትም አሉ ደግሞ ሲኗን ስኩን አድርገው፣ ያም አይደለም። ሲን ስኩን ሳትሆን ከስራ ነች። ምናረጋታለን? ጋሲቂን ጋሲቂን ኢዛ ወቀብ ኢዛ ዛል ናት። እዚህ ጋር ዘ ብለን ጥርስና ጥርስ አገናኝተን ማንበብ የለብንም። የምላስ ጫፍ የላኞቹን ሁለት ጥርሶች አስነክተን ዛል እናወጣለን። ኢዛ 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 አሊፍ አላት መሳቢያ። ለዛ ነው ዛ ብለን የምንቆየው። ኢዛ ወቀብ ሌላ ከሚነጥሩት ፊደላቶች ማን መጣችልን? ባ ፊደል መጣችልን። የሚነጥሩት ፊደላቶች ማን ነው አለ? ቁጥቡ ጀዲን በሚሉት ቃላቶች ውስጥ ያሉት ቁጥቡ ጀዲን ዳል ከስራ ማለት ነው። ወይንም ቁጥቡ ጀድ ብላችሁ ያዙ። ቃፍ ጣ ባ አለች አይደል? ባ ፊደል እዚህ ጋር መጥታልናለች። ስለሆነ ስኩን ትሆናለች። አሁን እያቆምንባት ስለሆነ ወደ ስኩንነት ትቀየራለች። ምናረጋታለን? እናነጥራታለን ማለት ነው። ቃፍ ከጎኑ አለ የሚወፍር ፊደል ነው። እሱ እናወፍራለን። ወሚን ሸሪ ጋሲቂን ኢዛ ወቀብ ወቀብ ባዋን እናነጥረው። ወቀብ ጠይብ፣ ይህንን እናስተካከላለን። ጋሲቂን ኢዛ ብለን አንቆይበትም። እዚህ ጋር ጋሲቂን ኢዛ አንልም። ለምን? ከተንዊን በኋላ የመጣው ሀምዛ ፊደል ነው። ሀምዛ ኢዝሃር የሚባሉት ፊደላቶች ውስጥ አንዱ ነው። ማለትም ተንዊንን ወይንም ኑነ ሳኪናን ምን የሚያደርግ ነው? ግልጽ ተደርጋ እንድትነበብ ከሚያደርጉ ፊደላቶች ከስድስቱ አንዱ ነው። ስለሆነ የምናደርገዋለን ኑነ ሳኪናዋን ወይንም ተንዊኗን ግልጽ አድርገን እናወጣታለን። ጋሲቂን ቂን ጋሲቂን ኢዛ ወቀብ ወሚን ሸሪ ኑን ሸዳ እንቆይባታለን። ከዛ ፋ ሸዳላት እናጠብቃለን። ከዛ አሊፍ አላት እንስባለን። ጠይብ ወሚን ሸሪ ነፋ ነፍ ይሄ የሚለው ትንፋሽ መውጣት አለበት። ወሚን ሸሪ ነፋሳቲ ሳ ሳብ አድርገን እናነባታለን። ጠይብ
ታ የት ነው የምትወጣው? የምላሳችን ጫፍ የላይኞቹን ሁለት ጥርሶች ነክታ ነው የምትወጣው። ነፋሳቲ ብለን በሲን አንቀራም። ጥርስና ጥርሳችንን አጋጥመን ሰ ብለን በዛ እናነባትም። ነፋሳቲ ፊልዑቀድ ጠይብ። እዚህ ጋር አንድ አዲስ ሁክም እናያለን። እሱ ምንድን ነው? እዚህ ጋር ፊ ስንል ፋ ከስራና ያ አለ። ያ ምንድን ነው? እዚህ ጋር መሳቢያ ነው አይደለ? መርሐባ። ነገር ግን አሁን ስቀራ ፊልዑቀድ ነው ያልኩት። ፊልዑቀድ የታለ? ፊ ብዬ ሳብኩት አልሳብኩትማ። ለምን አልተሳበም ካልን ውድቅ ስለተደረገ ነው። ባለፈው ምን ብለናል? ከመሳቢያ ፊደል በኋላ ሸዳ ከመጣ መሳቢያ ውድቅ ይሆናል ብለን ነበር ካስታወሳችሁ። ዛሬ ደግሞ አንድ ሁክም ተመሳሳይ ሁክም ነው። ከመሳቢያ ፊደል በኋላ ሱኩን ፊደል ከመጣ መሳቢያው ምን ይሆናል? ውድቅ ይሆናል። ምን አልን? ልትገምላችሁ። ፊ መሳቢያ አላት፣ መሳብ ነበረባት። ነገር ግን አልተሳበችም። ለምን አልተሳበችም ካልን ከመሳቢያ ፊደል በኋላ ማን ስለመጣ? ሱኩን ፊደል ስለመጣ። ሱኩን ከሆነ አረቦች በህጋቸው መሰረት ምን አለ? ሁለት ሱኩኖችን አንድ ላይ አያነቡ። ጠይብ አሁን እዚህ ጋር ፊ ስንል ያ ሱኩን አለ፣ እዚህ ጋርም ደግሞ ላም ሱኩን አለ። ሁለት ሱኩን አንድ ላይ ማስኬድ አይፈልጉም። ስለሆነ ምን ያደርጋሉ? የመሳቢያ ፊደል ከሆነች የመጀመሪያዋ ሱኩን ፊደል የመሳቢያ ፊደል ከሆነች ያችን መሳቢያ ጥለው ይገላገላሉ ማለት ነው። አሁን ምን ሆነች ማለት ነው? ፋ ከስራ ብቻ ቀረች። ከፋ ከስራ ወደ ላም ሱኩን እንሄዳለን ማለት ፊል እንለዋለን ማለት ነው። ልክ ያዋ እንዳልተጻፈች አደረግናት። ለምን? ከጀርባው ሱኩን ፊደል ስለመጣች ማለት ነው። ግልጽ ነው አይደለም? አሁን ባለፈው ያየነው ሁክም ጋር ስናያይዘው ምን እንላለን? ከመሳቢያ ፊደል በኋላ ሱኩን ፊደል ከመጣ ያ መሳቢያ ውድቅ ይሆናል። ከመሳቢያ ፊደል በኋላ ሱኩን ፊደል ከመጣ ያ መሳቢያ ምን ይሆናል? ውድቅ ይሆናል። ጠይብ ሸዳ የሱኩን አንድ አካል ነው። በሌላ ጊዜ ሰፋ እናደርጋለን። ስለ ሸዳ ደግሞ እናብራራዋለን ኢንሻአላህ። ዛሬ ሁክሙ እንዳይበዛብን የተወሰነች እንያዝና ከመሳቢያ ፊደል በኋላ ቀለል አድርገን ስንይዘው ከመሳቢያ ፊደል በኋላ ሱኩን ወይንም ሸዳ ፊደል ከመጣ መሳቢያ ፊደሏ ውድቅ ትሆናለች ማለት ነው። ጠይብ ከዛ ፊል ዑቀድ ስንል ዓይን በደንብ ማውጣት ይኖርብናል። ፊል ኡቀድ አንልም። ኡ በሐምዛ ቀ ብለን በአማርኛ መቅራት የለብንም። ፊል ቃፍ የሚወፍር ነው እናወፍረው። ዑቀ ከዛ ዳል ፊደል መጣች። ዳል ፊደል ቁጥቡ ጀድ የመጨረሻው ዳል ፊደል ናት። ከሚነጥሩ ፊደላቶች የመጨረሻው ማን ነው? ዳል ፊደል ስለሆነ እዚህ ጋር ዳል ፊደል ሱኩን ሆና መጥታለች። ምን እናደርጋታለን? እናነጥራታለን። ሱኩን ሆና የሚለው ከላይ ስላወራ ነው ማለት ከስራ ነች። ስናቆምባት ወደ ሱኩንነት ስለምትቀየር ማለት ነው። ፊል ዑቀድ እናነጥሯለን። ወሚን ሸሪ ነፋሳቲ ፊል ዑቀድ ብለን እንዳትሳብብን ጥንቃቄ እናደርጋለን ማለት ነው። ወሚን ሸሪ ሓሲድን ኢዛ ሓሰድ። ወሚን ሸሪ ሓ ፊደሉን በደንብ ጉሮሯችን ላይ ማውጣት ይኖርብናል። ሓሲድን ኢዛ ሓሰድ እንዳንል ማለት ነው። ሓሲድን ኢዛ ሓሰድ። እዚህ ጋር ተንዊን መታለች። ከተንዊን በኋላ ያለው ፊደል ማን ነው? ሐምዛ ነው። ቅድም እንዳየነው ሐምዛ የማን ፊደል ነው? የኢዝሃር ፊደል ነው። ማለትም ተንዊንን ወይንም ኑነ ሳኪናን ምን እንድትሆን የሚያደርግ ግልጽ አድርገን እንድናነባት የሚያደርግ ፊደል ነው። እናረጋታለን። ተንዊኗን ግልጽ አድርገን እናነባት። ሓሲዲን ኢዛ ዛል ናት። ከዛል በኋላ አሊፍ አለ እንስባለን። ኢዛ ሓሰድ ሓ ጉሮሯችን ላይ በደንብ ፈግፈግ አድርገን ማውጣት ይኖርብናል። ከዛ በኋላ ቀጥላ የምትመጣው ዳል ፊደል ናት። ዳሏን መጨረሻ ላይ ስትመጣ ሱኩን ስለምትሆን እናነጥራታለን። አንድ ላይ ስንቀራ ወሚን ሸሪ ሓሲድን ኢዛ ሓሰድ
በዚህ መልኩ ሱረቱል ፈለቅን እንቀራለን ማለት ነው። አላህ ያበርታን። ለዛሬ እዚህ ይበቃናል። አብሬያቸው የነበርኩት ወንድማቸው አቡ አቲካ ከኢኽላስ ቲዩብ ነው። በቀጣይ ክፍል ተመልሰን እስክንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።